ዛሬ እኔ ከሩታ አይን ላይ ያየሁት ነገር ቢኖር ናፍቆትና ፍቅርን። የእውነቴን ነው ምላችሁ ቤተሰቦች፣ አብርሽ እንደዛ ሁሉ እያደረጋት በአብርሽ ተስፋ አትቆርጥም። ምናል እንደምትወደው ምናል እንደምታፈቅረው ነው ዛሬ ከአይኗ ላይ የተረዳሁት። የእውነቴን ነው ምላችሁ ቤተሰቦቼ፣ አይን አይኑን የምታየው በናፍቆትና በፍቅር ነበረ። አብርሽን አይን አይኑ ስታየው የነበረው ምናል እንደናፈቀችው ምናል እንደምትወደው ነው ዛሬ ያሳየችውና በፊትም ቢሆን እኮ ሩታዬ አብርሽን ጠልተው አይደለም፣ እሱን ጠልታ አይደለም፣ ስራዎቹ በጣም ያስጠሉ ነበረ የአብርሽ ማለት ነው። እንደዛ እንኳን እያደረጋት በአብርሽ ተስፋ አትቆርጥም። የሚገርም ነው የእውነት። እንደ ሩታ አይነት ጠንካራ ጀግና ተስፋ ማትቆርጥ ሴት ብትኖር ሩታ ናት። እነዚህ ሁሉ ነገር አብርሽ እያደረገ በሱ ተስፋ አትቆርጥም። አሁንም የእውነቴን ነው የምላችሁ። እና ዛሬ እንግዲህ ቅመሞችዬ ሁላችሁም ቪዲዮን እንዳያችሁት ያው አብርሽ የቆመበት ቦታ ያው ሁላችሁም ታስታውሳላችሁ። አብርሽና ሩታ የተገናኙበት ቦታ የመጀመሪያው ይሄን ቦታ መቼም ብዙ የቡታጀራ ዩቱበሮች ትውስታ ነው ይሄ ቦታ ብዬ ነው ማስበው። ከዚህ ተነስተው ነው እንግዲህ እነ አብርሽ እነ ሙቪ እነ ቡሩኬ እንግዲህ እነ ሀይሚ አዲስ አበባ የገቡት እዚህ ጋር ነበር በብዛት ሁሉም ያው ቪዲዮ የሚቀርጹት። በጣም እነ ሀይሚ አብርሽ ሙቪ ፕራንክ የሚሰራሩበት ቦታ ይሄ ቦታ ነበረ። እንኳን ለእናንተ አብርሽ ለእኛ ራሱ ትዝታው አይጠፋምና ከሁሉም በላይ ደግሞ ከፕራንኩ በላይ ለሩታና ለአብርሽ ይሄ ቦታ ትልቅ ትዝታ ያለበት የሩታንም ትዝታ የቀሰቀሰበት ቦታ ላይ ነው ዛሬ እንግዲህ የተገኙት ማለት ነው። እንደ ትዝታ ግን ምን ደስ የሚል ነገር አለ የእውነት ቤተሰቦች፣ እንደ ትዝታ በጣም በቃ እኔ እንጃ ምንም ደስ የሚል በቃ እኔ እንጃ። በተለይ የተገናኛችሁበት ቦታ ላይ ተመልሳችሁ ስትገናኙ አስቡት። ሩታ ያ ስሜትም እየተሰማት ነበር ያየሁትና አብርሽና ሩታ ያው በተታረቁ ሁላችንም ኦዲየንሱ ደስ ይለዋል እውነት ለመናገር ማለት ነው። እኛ የእናንተ መለያየት አንፈልግም። በተለይ አብርሽ ወደ ራሱ ተመልሶ የእውነት ይሄ ካልሆነ ነገር ይሄ ዛሬ ሄርሜላ ግልብጥ የምትለው ለአንተ ለጊዜያዊ ደስታ ሊመስል ይችላል። አብርሽዬ ግን በጊዜው ሩታም ተሽከርክራበት ቅብጥብጥ ብላበት ያለፈችው ላይፍ ነው። ምንም የሚገርም ነገር አይደለም አብርሽዬና ምናልባት ሄርሜላ እያጓጓችህ ያለው ነገር ይሄ ሊሆን ይችላል ብዬ ስላሰብኩ ነው። አሁን እሷ የምትሆንበት ሁኔታ የምትውረገረግበት ነገሮች ምናምን እነዛ ነገሮቿ እያታለለክና እየሸወደ ሊሆን ይችላል። ግን በጊዜው ሚስትም እነዚህ ነገር ከሄርሜላ የበለጠ ተሽከርክራበት፣ በተለይ ደግሞ በሩታ ቅብጠት ያምራል ቅብጥ ብላበት ዘና ፍትት ብላበት ያለፈችው ነው። ዛሬ ሁለት መሆኗን አትያብርሽዬና ብትታረቁና ወደ ሰላም ብትመጡ አንተም ደግሞ ራስን ብትመለከት አብርሽ ጥፋቶችን፣ ስተቶችን፣ አላስፈላጊ የሆኑትን ነገር ዝም ብሎ በየጊዜው ሩታ ማግኘት ናፈቅሽኝ ላግኝሽ ብቻ ትርጉም የለውም። ራስን እንደ ወንድ ብትቀይር ለመቀየር እኮ አንድ ቀን ይበቃል። የእውነት ራስን ፈትሾ ጥፋቴ ምንድን ነው? ሚስቴ ከኔ እንድትሄድ ያደረጋት ነገር ምንድን ነው? ትዳሬን ያፈረሰው ነገር ምንድን ነው ብሎ ውስጡን አንድ ቀን ለራሱ ጊዜ ሰጥቶ ቢያስተውልና ቢያዳምጥ ለራሱን ለመለወጥ የእውነት አንድ ቀን በቂ ነው። ምንም እኮ የሚከብድ ነገር አይደለም። እና ምክንያቱም ፈልጎ ሳይሆን ሳይፈልገውም እየፈለገውም የመጡ ነገሮች ስላሉ ማለት ነው። እና የሚከብደው ከሱስ ነገሮች ለመውጣት ብቻ ነው እንጂ ይሄ አሁን ላለህበት ራስን ብታዳምጥ ወዲያውኑ ልክ አይደለውም ለካ እኔ አብርሽ ብለህ ነቅተህ ወደ ሚስት የምትመለስበት ጊዜ ነበር ብዬ ነው ማስበው። እና አብርሽ ራስን አዳምጥ በእናት እንደወንድ ሩታን ድጋሚ እንደው ብትታረቁ እንኳን እንዳትጎዳት። የእውነት አንፋታም አብርሽ እግዚአብሔርን እችን የመሰለች ምስኪን አዛኝ ስስት ብላ በፍቅር አይን በናፍቆት አይን የምታያትን ሚስትህን ድጋሚ የሩታ እናት መቼም ሊያስታርቋችሁ ነው ብዬ ነው ማስበው። ሽማግሌ ገብቶ ቢያስታርቋችሁ የእውነት ሩታን ከዚህ በኋላ ብትጎዳት ዘለል እያሉ የሚመጡትን ሴቶች ከለዋ ላይ ማስወገድ የማትችልና እንደ ወንድ ኃላፊነትን ሳትወጣ ሩታን ድጋሚ ብታሳዝናት እግዚአብሔርን አንፋታም አብርሽ አንፋታም ማለት ነውና ያው የብዙዎቹ ጥያቄ ያው ታረቀልን ታረቁልን አንዱንልን እያሉ ነው። አዎ እኛም እንፈልጋለን። የእውነት ዛሬ ራሱ በመገናኘታቸው እኔ በጣም ደስ ብሎኛል። አብርሽ በጣም ነው የናፈቅሽን በማለት ነበረ ሩታን ያገኛ። ትናፍቃለች። ለምን አትናፍቅ? የልጅ እናት አይደል እንዴ? ምንም ቢሆን እኮ የልጅህ እናት ናት። ልጅህን በወደ ያዘችውና ለምን አትናፍቅም? ብዙ ላይፎችን ከእሷ ጋር አሳልፋቸዋል። በአንተ ምክንያቱም እሷ ብዙ ነገር ተብላለች እና እንዴት አትናፍቅ? ብዙ መስዋዕት ከፍላላለች። አብርሽ ቢገባህና ካስተዋል ከማለት ነው። እና እንግዲህ ዛሬ ያው
አብርሽ ሩታን ናፈቅሽን በማለት እንግዲህ ድሮ የተገናኙበት ቡታጀራ ላይ መናፈቻ ቦታ እንግዲህ ሩታንም ትውስቷን እንድታስታውስ በማለት እዛ አግኝቷት ነበረ ማለት ነው። እና ነገሮች እንደሚስተካከሉ ያው ሩታም ተናግራለች ማለት ነው። አንድ አድርጋችሁ ወደ ድሮ ፍቅራችሁ እንዲመልሳችሁ የሁላችንም ምኞት ነው። ቤተሰቦቼ ቅመሞችም ይህን ነው የሚፈልጉት።